ሰላም ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቼላችኋለሁ። ከዛ በፊት ሩታን ማግኘት ስላለብኝ ሩታንም ቀጠሬያታለሁ ማለት ነው። በዛ ላይ ደግሞ ሩታ የፈለገችው አሁን በቃ እስከ መጨረሻው ድረስ ተለያይቶ መኖሩን ነው። በዛ ላይ ሁላ እሷ የምታቅዳቸው እቅዶች ብዙ ናቸው። ከልጄም እንዳልገናኝ ምናምን ነው እና ያን ሀሳቧን ለማስተው ስለምፈልግ ነው። ልጅን እንዳላይ ምናምን ነው ፕላኗ። ስለዚህ ያንን ነገር ለማስቀ ሩታን ጠርቻታለሁ እና እኔና ሩታ እስኪ ዛሬ ሩም ውስጥ ቁጭ ብለን እኔና እሷ ብቻችንን እንድናወራ ስለፈልግ ነው። ለምን አንደኛ እሷ ከራሷ ጋር አይደለችም፣ ብቻዋን አይደለችም። ዙሪያዋ ላይ ያሉ ሰዎች ያግዟታል። እሷን ለማገዝ ምናምን ነገር ነው እንትን እያሉ ያሉት፣ ግን በጥሩ ነገር አይደለም እያገዟት ያሉት ማለት ነው። እና ነገሩን ይባሳ እያባባሱትና ወደ ሌላ መንገድ እኔም እንድሄድ ሩታም ከኔ ጋር እንድትራቅ ምናምን ነው እየተደረገ ያለውና ይህንን ነገር ለመቅረፍ ነው ዛሬ ብቻችንን እስኪ ነይና እናውራ ያልኳት ማለት ነውና አሁን ሩታ ትመጣለች። ተቀጣጥለናል። እስኪ እኔና እሷ ብቻ ሩም ውስጥ ሆነን አንዳንድ ነገሮችን ማውራት አለብን ብዬ ስላሰብኩኝ ነውና እስኪ ዛሬ ደግሞ ቁጭ ብለን እኔና እሷ እስኪ እኔ አይኔን እያየችኝ ታውራኝና እኔ የምፈልጊውን ነገር የንብረት ምናምን ችግር የለብኝም፣ የፈለግሽው ነገር ውሰጂ ብያታለሁኝ። መጣች መሰለኝ ቤተሰቦች። ሰላም ነው? እንዴት ነሽ? ወደዚህ ጋር ቁጭ ብለን ማውራት እንችላለን? ፈልገው ነገር ስላለን የጠራሽ እኮ ተረጋጊ ነው መጀመሪያ በላይ ምንድን ነው የምናወራው ነገር እኮ የለም አይደል? አውጥተን ጨርሰናል። መሆን ያለበት ነገር ነው የሆነው። ስለዚህ አሁንም ቢሆን እኔ ከሀሳቤ ወደዚህም ወደዛ መመለበት ምንም አይነት ምክንያት አይኖርም። ነገ ወዲያ እኮ እንዳላገኝሽ ልታደርግ ትችያለሽ አይደል እንዴ? ለምን የሁሉ ነገር እንትን ትያለሽ? እኔ ደግሞ ልጄን ማየት ፈልጋለሁ። ይገባሽ? ለምን እንገናኛለን? ሲጀመር አይሽ ለዛ ነው እኮ ለምን እንገናኛለን? ሲጀመር እኮ እኔም እንድንገናኝ ስለማልፈልግና ሀሳቤም ግልጽ ስለሆነ እስከ መጨረሻው ነገሮችን ቆርጥ አድርገን እንዲያበቃለን ስለምፈልግ ነው እንደዚህ አይነት አካሄድ ሄድኩት። ገባ? እርታ እንደዚህ ነው የሚሻለው? አዎ። እንዴት ታዲያ እንዴት ነው የሚሻለው? የትኛውን የተሻለው ነገር ሀሳብ ሁሉ ነገር ከኔ ጋር መቁረጥ እንደምፈልግሽ በዚህ ልክ እንዴሩታ እኔ ባላቅሽ ሰው እኔ በዚህ አይነት ስለዚህ እኔ እንደዚህ አይነት አግባብና እንደዚህ አይነት አኳኋን እኔ ይሄንን ነገር አሜን ብዬ ተቀብዬ እንድቀጥል ነው የምፈልገው ካንተ ጋር። አንተ ከኔ ጋር ቀጥይ ብዬ ያስገድድኩሽ አይደለም ሩታ፣ ግን ደግሞ የምትሄጂባቸው እርምጃዎች ትክክል አይደለም። በቃ እኔና አንቺ ሳንኖር አብረን ችግር የለውም። ምን ትጠቀሚያለሽ? እኔን ከልጄ ለያይተሽ አንቺ የግልሽን ኑሮ ብትኖሪ ምን ትጠቀሚያለሽ? ቆይ ምን የምትጠቀሚው ነገር አለ? በቃ ሰላሜን አገኛለሁኝ ቢያንስ። ገባ? የራሴን የሆነ ላይ ሰላምሽን አነሳውሽ። ሰላምሽን እየነሱሽ ያሉት ዙሪያሽ ላይ ያሉ ሰዎች ናቸው፣ አጠገብሽ ያሉ ሰዎች ናቸው። ፋሚሊሽ ነው አለው የሚልሽ ነው። በስነ ስርዓት እንዲሩ ተለም እንደዚህ ታለሽ። ስነ ስርዓት መስመርህን አትለፍ፣ እንከባበር። እሺ፣ በጣም በብዙ መንገድ እኔ እናንተ ተዘላልፈናል እስኪ በቃን ድረስ። አሁን ደግሞ ከኔ አልፈ ወደ ሌላ ነገር እንድትገባ አልፈ እኮ ወደ ሌላ ነገር እየገባው አይደል እንዴ ሩታ? እኔን ውስጥ ያስገቡኝ እኮ ወንድሞቼ ናቸው ብለሽ ያመጣሻቸው ሰዎች ናቸው አይደል እንዴ? ወንድሞቼ ራሱ ሞራቸው እርግጠኛ ያልሆኑ ሰዎች ማለት እንደዛ እስከምደርስ ድረስ እኮ እልህ ያጋባኝ አንተ እንጂ እኔ አይደለሁም። በስነ ስርዓትና በክብር መጥቼ ጠይቄያለሁ። በቃ እናንተ ነገር ምን አንገናኝም። እኔም የራሴን ኑሮ እኖራለሁ ከልጄ ጋር እንደፈለኩኝ ለልጄ የሚያስፈልገውን ነገር እያደረኩኝ የራሴን ህይወት ቀጥላለሁ። አንተም ያው እንደዚህ አይነቱን የሚያስደስተን ህይወት ትቀጥላለህ። ካላስ ልጄን ማየት አልፈልግም እንዴ? ልጄን ማግኘት አልፈልግም እንዴ? እያንዳንዱ የወረሻቸውን ነገሮች እኮ ሰምቻለሁ ከሌላ ሰው። ገባሽ? አንዴ ብቻ ከሱ ጋር ለለያይ እንጂ ምን የትም ማንም ማያገኘኝ ቦታ ነው የሚሄደው እያልሽ ስታወሪ ሰምቻለሁ በብዙ መንገድ ማለት ነው። ለምን አስፈለገ ይሁሉ ነገር እንዴ? ከኔ ልጄንም ነጥለሽ ራስሽን ነጥለሽ መኖሩን ፈለገሽ ነው? አይ ካንተ ጋር እየተቋሰልኩ እኖራለሁ እኮ በቃ ችግር የለውም። ከኔ ጋር መኖር ካልፈለግሽ ችግር የለውም። ግን በምፈልግ ሰዓት እንገናኝ፣ አለቀ በቃ። ይሄን ነው የኔ ፍላጎት ማለት እየሆንክ ያለው ነገር እኮ ጭራሽ አግባብ አይደለም። እየሆንክ ያለው ነገር አግባብ አይደለም። ያላየሽውን ነገር ለምን ደግሞ ስለኔ አሁን ስለማይመለከተኝ ነገር አታውራ። አንተ የራስህን ላይፍ መኖር ትችላለህ እንዴ? ምን አገባኝ እኔ ከሌላ ሴት እንደፈለግ ለምን እንደዚህ ወለ
የሚችልልህ ከሆነ እንደዚህ መጨማመር ትችላለህ። እኔ ስለዛ ነገር አይመለከተኝም። ያላወራሁትንም ነገር ደግሞ አውርቻለሁ ያልክ ስሜን አታጥፋ። አላወራሁም እንዴ አጠገብሽ አልነበርኩ እንዴ? መለያ ምክንያትሽ ምንድን ነው ብለው ሲጠይቁሽ ምንድን ነው ያልሻቸው? ምክንያቴንማ በደንብ ይኸው ሁሉም የሚያውቀው ነገር ነው። ማንም የሚያውቀው ነገር ነው እንዴ። ስንትና ስንት ማስረጃዎች አሉኝ እኮ ልተንትናቸው እንዴ እነዛን ነገሮች። ምንም ነገር ይዘሽ አታውቂም። እኔ ላይ ምንም ነገር ይዘሽ አታውቂም። ኧረ ዝም ብለሽ በምታየው ነገር ነው። ችግር የለውም። ቪዲዮ ወይንም ፎቶ አይተሽ ነው። ሌላ ነገር ምንም ችግር የለውም። በቃ እሺ ምንም አላየሁም። እሰይ በቃ አላየሁም። ግን ካንተ ጋር መኖር አልፈልግም፣ መቀጠልም አልፈልግም። ትፈርምልኛለህ፣ እንለያያለን። አንተም የራስህን እኔም የራሴን። ካላስ ምንድን ነው የምትፈልገው ከኔ? ለእንደዚህ አይነት ጉዳይ ከሆነ ልትጨቀጭቀኝ ከሆነ የጠራኸኝ ምንም የምቀይረው ሀሳብ የለም። እሺ ትፈርምልኛለህ። ሁሉ ነገሮችን ለማገናዘብ ሞክሪ ቢያንስ እንዴ ወጣ በዚህ ልክ እንደቀላል ሁሉ ነገር ተሰጥቶኝ አይደብርሽም? እንዴ ለራስሽ እንኳን እንደቀላል ሰው ሰው እየወሰንሽ ነው ያለሽው። አዎ እንታ ነገ የሚጎዳሽ ነገር ነው ዛሬ እያደረግሽ ያለሽው። ይጉዳኝ ጥሩ እስቲ እኔ ልጎዳ ሰው ታታይ እምሬ ተጠጥችበታለሽ። ተጸጸት ማን ነው እኮ በዚህ ልክ የልብ ልብ የሰጠሽ ላንቺ? ማንም ነው የሆነ ሰው ማቅ አጠገብ ባይሆን ኖሮ የልብ ልብ ባይሰጥሽ ኖሮ እንደዚህ አትሆኝም ነበር። ልትሆኚ ማለት ስለዚህ በቃ አንተ እሷ ለምኪ አስተሳሰብ ራሱ ምን ያህል ረበስማ ሳንዲ አዳምጪ። ታኔን እያይሽኝ አውሪኝ እስኪ። ምንድነው ማውራት? እኮ እያይሽኝ አውሪኝ። ምንድነው ማውራት? በቃ ታየው እሱንሽ ያው ይሄ የቆየ ጉዳያችን ነው። በቃ የቆየ ጉዳያችን እኮ ይከብሽ። ከኔ ጋር አትኖሪ ጋር ለማስመሰል አትሞታ። እያስመሰልኩኝ አይደለም። ከኔ ጋር ታየው ኑሪ እያልኩሽ ኑሪ እኮ እያልኩኝ አይደለም። እኔ ከኔ ጋር ኑሪ አይደለም እያልኩሽ ያለሁት። እኔም አልኖርም እንዴ ትልዳለህ እንዴ? እንደማላ አይቀርም። በልጃችን ጋር እየለመንኩሽ ነው። ወጣ ስነ ስርዓት እኮ እየለመንኩሽ ነው ያለው። ስነ ስርዓት አንድ ምንም የማያውቀው ምንም የምረዳ ነገር የለም። ይቅርታ አድርግልኝ። እኔ እኮ ቢያንስ እየተነጋገርን ለልጃችን አንቺም እኔም አስፈልጋለሁኝ አይደል እንዴ? በቃ አስፈልጋለሁ። አንቺም ታስፈልጊያለሽ፣ እኔም አስፈልጋለሁኝ። ስለማስፈልገውም ነው አይደል ብዙ ነገሮችን የሚያስፈልግሽን ነገር እየጠየቅሽኝ ያለሽው ነው አይደለም? እኔ በቃል በኋላ ደግሞ እኔ በቃል ፈልጁ እኮ አንቺ ብቻ አይደለም እኔም ነው አይደል እንዴ? ስለዚህ ተፈረጅ ስንትና ስንት ነገር ዛሬ እኮ ስለሌላ ነገር ታየው ለፊው በቃ ከኔ ጋር ኑሪ አላስጨንቅሽም። ኑሪ ብዬ አይደለም በቃ አላስጨንቅ ሲጀመር አልፈልግም። እሺ በቃ አትኑሪ በቃ እሺ በቃ እኔ አልልህም። ዲዞ ልጅ አይደለሽም እንዴ? አንዴ ዝም ካልሽ ለምንድን ነው ነገሮችን እንትማትዩ እንዴ? ሰው ነሽ አይደል? በቃ ያለቀ ሀሳብ ይቀየራል እኮ ሰው ወይንስ ሰው ምን ይለኛል የሚለው ነገር ፈርተሽ ነው ያለሽው? ለሰው አልኖርም ነው ይቀርቀኝ ነው እኔ ለኔ እየመሰለኝ ያለው እንደዛ ነው። እኔ ለሰው ለራሴ ነው የምኖረው። ፍሩታኔ እየመሰለኝ ያለው እንደዛ ነው። ለሰው እየኖርሽ ነው እየመሰለኝ ያለው። እኔ ምን አገባኝ ነው ሰው ቃሩታ ታዩሽ ነው ወይ ነው ይላል። ለሰው ማብል ኖሮ እኮ ለሰው ብልማ ኖሮ ስንት ነገር ሲለኝ እሺ ብዬ መቀበል ይችላል ነበር። ግን ደግሞ አይሆንም ብዬ ግግም ይደረቅ ያልኩበት ለራሴ ስለምኖር ለልጄ ስለማስፈልግ ከዛ ባሻገር ለቤተሰቤ ለእናት ለአባቴ ስለማስፈልግ ነው። ገባ እንጂማ ለሰው የማ ቢሆን ኖሮ ለሰው ስንት ነገር አድርገ ነበር እስከዛሬ ድረስ። ለሰውማ ቢሆን ኖሮ በቃ የሚያበቃበት ጊዜያቶች ራሱ ከዚህ በፊት ከአንድ ከሁለት ቀን በፊት የሚያበቁ ነገሮች ነበሩ። ለሰው ቢሆን ስላልሆነ ነው። በደንብ እንድትረዳው ነው ማውራክሽ። እኔ በመጣው ቁጥር እንደፈለግሽ እያደረግሽ እያባረርሽኝ፣ በመጣው ቁጥር አይንሽን እያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው እንዴ? ይሄ ሁሉ ነገር እኮ እንዲሆን ያደረግሽው አንቺ ነሽ። ቆይ አልገባኝም። እኔ ቤትሽ ስመጣ እያባረርሽኝ ነበር አንቺ አይደለሽ እንዴ? እና ታዲያ እልል ብዬ አጨብጭቤ እንድቀበል ነበር እንዴ የምትፈልገው? አንተ የፈለግከውን ነገር እንደሆንክና እየፈነጨ ጭራሽ እናት አባቴ ቤት ምንም አልሆንኩኝም ሩታ፣ ምንም አልሆንኩኝም። እዚህ ያለው ወይ አንቺ ጋር በስነ ስርዓቱ እየተመላለስኩ ነበር፣ አንቺን እያገኘሁኝ ነበረ። ማይሆን ሐሳብ ያመጣሽው አንቺ ነሽ። አዎ ምንም አልሆንኩም። አንተ ንጹህ ሰው በጣም ደስ የምትል ሰዓት ያለ እናትሽ ሰው ይበልሽ። እሺ ልጅ ይችላል እኔ ላሳድገው እኮ ለኔ ስትኛ በቃ እሺ፣ አንቺ ምርጫሽን ነው አንተ ያልሻለሽው። እኔ እንኳን ብፈልግ አንድ ሕፃን ልጅ 5 ዓመት ከእናቱ ጋር ነው መኖርም ይችላል። ገባ እንታ ፈቅረሽ ከሆነ ችግር የለውም። አንቺ ፍላጎት ነው የሚወስነው። እኔ ደግሞ ስለዚህ ፍቃደኛ ሆነሽ በጣም ብዙ ነገር ያየሁበት ልጄ ነው። እሺ እንደዚህ ድግ አድርጌ ልሰጥክ አልችልም። ገና ነፍሱን ያላወቀ እንዴ አንተ ምን
በሁሉ ነገር ወደሽ ትችዋለሽ እንዴ? እንዴ አንዱን እንኳን ለምን ነገር ያየሁበትን ልጅ ልስጥህ፣ አንስቼ ልስጥህ። ማየት ስትፈልግ በጣም ታየዋለህ። ማየት ስትፈልግ አትበይ። በጎን እያወራሽ ያለሽው ሌላ፣ እኔ ጋር መስመጭ የምታወሪው ሌላ ነው። ልጄን ትቼ ነው የመጣሁት። የእኔ ጌታ ገና እኔ ወንድም ጨረስኩ። እኔ ደግሞ ጨረስኩ። በቃ ይሄንን ቶሪ ነው አሁን ፈታያስተው አልካም ጊዜ አስተውዬ ሊከስ ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው